እናመሰግናለን። ከአዲስ አበባ ተነስተን ደብረ ብርሃን ደርሰናል። ሄዋን ስፓይሲ ማኑፋክቸር ነው የምንገኘው። ከድንጋይ ወፍጮ እስከ ዓለም አቀፍ ሼልፍ የደረሰ ብራንድ ነው። እስኪ ፕሮግራሙን እንከታተል። ዓመት 140 ቶን የማምረት አቅም ባለው ፋብሪካ 100% ተፈጥሯዊ የሆኑ ከ30 በላይ የኢትዮጵያ ጣዕም ያላቸው የቅመም ውጤቶችን እርድ፣ በርበሬ፣ ምጥን ሽሮ፣ ሚጥሚጣ፣ ኮረሪማና ሌሎችንም እያመረተ ይገኛል። ሄዋን ስፓይስ ግባችን ግልጽ ነው። የስራ ዕድል መፍጠር፣ ሴቶችን ማብቃት፣ የውጭ ምንዛሬን ገበያ ወደ ሀገራችን ማሳደግ፣ ማኑፋክቸሪንግ ደረጃን ከፍ ማድረግ፣ ሜድ ኢን ኢትዮጵያ የሚለውን ስም በዓለም ላይ በኩራት ማስተዋወቅ። የኔ ሰዎች ቅመም ብቻ አይገዙም። አመሰግናለሁ። እነዚህን መሰል ኢንቨስትመንቶች ይበልጥ እንዲሳኩ ሁሌም ቢሆን አስፈላጊውን ድጋፍ ሁሉ እንደሚያደርግ በድጋሜ ላረጋግጥላችሁ ፈልጋለሁ። ለሄዋን ስፓይስ ማኑፋክቸሪንግ ስኬታማነትና ፍሬያማ የሥራ ዘመን እንዲሆን እመኛለሁ። በድጋሜ እንኳን ደስ አላችሁ። በጣም አመሰግናለሁ። እናቴ አንድ ነገር ሳይዋሹ ይንገሩኝ፣ የእውነት ከልጅነቷ ጀምሮ ስትል የምታሳካው ይመስሎት ነበር? እኔ አይመስለኝም። እሷም ቢትለኛለች፣ እንጣላለን፣ ግን አደረሰችው፣ ሆነላት። ያሰበችው ሆኖላታል፣ እግዚአብሔር ይመስገን። እኔ ግን በፊት ገና ትንሽ ነሽ፣ አትችይም፣ ገና ነሽ፣ ተማሪ ትምህርትሽን ነው የምለው። ግን እሷ ትምህርቱንም ስራውንም ደረሰችበት። በቃ እግዚአብሔር ይመስገን። አመሰግናለሁ። ዋንጫና ሰርተፍኬት ተበርክቶላታል በይፋ በአጋርነት አብረው የሚዘልቁ ተቋማት ስለሆኑ እንኳን ደስ አለሽ መባባሉ አስፈላጊ ይሆናል። እናመሰግናለን። እዚህ ትቆየናለች ወይዘሮ ሄዋን። በማስከተል ከደብረ ብርሃን ከተማ ሴቶች ወጣቶች ማህበራዊ ጉዳይ መምሪያ እንኳን ደስ አለሽ ማለት እንወዳለን ብለዋል። ጭብጨባ እየጎደለ ነው። ደከማችሁ እንዴ? ከልብ እናመሰግናለን። የምስክር ወረቀትና ሜዳሊያ ነው የተበረከተላት። እንኳን ደስ አለሽ በድጋሚ። የእንኳን ደስ አለሽ ስጦታ እየተበረከተ ነው። እሺ፣ ለሄዋን ስፓይስ ሰጪው ሜሪጆ ኢትዮጵያ ይላል። ተቀባዩ ሄዋን ስፓይስ ነው። ለወላጅ እናቷ ስታበረክት ስጦታውን ደግሞ ያዘጋጀው የኤምዜድ ኮሚኒኬሽን ባለቤት ናትናኤል ዘሪሁን ነው። በጣም ነው የሚያምረው። በጣም ውብ ነው። ሰላም ነሽ ወይ? ሁሉ ሰላም አለን። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደስ አለሽ። ማምላክሽ ሄዋን ቀለም ወርቅ እባላለሁ። ይሄ ፒክቸር እኔ ገና ስገባ በጣም ደስ ያለኝ ፒክቸር ብዙ ትርጉም ያለው ይመስላል፣ ግን ካንቺ መስማት ፈልጋለሁ። ከድንጋይ ወፍጮ እስከ ዓለም ሼልፍ ይላልና ስለሱ እስኪ ንገሪኝ፣ ስለ ፒክቸሩም ንገሪኝ። ይሄ እናቴ ፎቶ ነው። አረባታይዋ ደስ ሲል። አንቺ ነሽ? ወንድሜ ነው። ወንድምሽ? ኦኬ። እስኪ ንገሪኝ ስለ ፒክቸሩ። ፒክቸሩ ድሮ እናቴ ይሄንን ተርመሪክ ትፈጭ ነበረ፣ ልጅ ሆነን ማለት ነው። የተለያዩ እንትኖችን እየፈጨች አስረክብ ነበር በእጇ ማለት ነው። ቤት ውስጥ ከቤት ማለት ነው። እሺ። እና ያኔ በዚህ ነበረ አብዛኛውን ኑሮ የምታስተዳድረን የነበረው ማለት ነው። ስለዚህ ከዛ ተነስተሽ ነው አሁን ይሄን ሄዋን ስፓይሲ ያነሳሳሽ የተቋቋሙ? መነሻው እንዴት ነበረ?
መነሻው በቃ ድሮ ልክ 11 ሰዓት ትምህርት ቤት ስንሄድ ምነቃው የሱን የወፍጮን ድምጽ ስሰማ ነው እንደነጋማቀው ማለት ነውና እናቴ ተነስታለች ማለት ነው ብዬ ወይ ተመልሼ ተኛለሁ ያኔ ነው ማቀውና ግን አስበው ነበር በቃ ለምን እጃቸው እስኪላጥ እንደዚህ ያድጌ ምናምን ነበር እና እጇ ይላጥ ነበር ይደማ ነበር ምናምን በጣም ስለምንሰራበት ማለት ነውና ይሄ ግን ማሽን ቢኖረው ምናምን እኔ ግን ሳደግ እንደዛ አረጋለሁ ስላት ዝም ብለሽ ትምህርትሽን ተማሪ በትምህርት ሁሉ ነገር ይመጣል ትለኛለችና ያው ውስጤ ያለ እንጂ ያው ቤተሰብሽ ደስ አይለው ማለት ሸክማቸው እንድትሸከም ይፈልጉ አይፈልጉም በተለይ እናቶች ደስ ይላል በጣም የዛን ህልምሽን ወደ ተግባር ማረግሽ አሁን ደግሞ በጣም ደስ እንደሚላችሁ እርግጠኛ ነኝ እንግዲህ እናይዋለን ያላት እንደስ ተገባ ወክስ አረግ ያየው ነበር የተለያየ እንትኖችና እስኪ ያየና በርበሬ ቅመማ ቅመሞች 30 አይነት ቅመማ ቅመሞች ነው የምናመርተው እንግዲህ እነዚህ ሳምፕሎች ናቸው አሁን ለእንትኖች የተጠየቀ እነዚህ ናቸው የብራንዶች ቅመም እነዚህ ነው ያዘጋጀን 30 አይነት ናቸው ይሄ እንግዲህ ደግሞ እንደ ቅድም እንደነገርኩሽ እናቴ እንደሳ ይሄ መጀመሪያው ግን እናትሽ የጀመሩት ናቸው ማለት ነው አይደል እንደዚህ ነበር እናቶች የሚፈጩበት ነው ኦኬ ስለዚህ እንዴ ያረጉ ነበር የሚፈጩት ማለት እንደዚህ አይደል እንደዚህ ነበር የሚፈጩት ደስ ይላል በጣም በብዛት ይሄ ፋብሪካ ነገር እንትን ሳይል በተለይ ወፍጮ ቤት ሳይኖር በብዛት እናቶቻችን በዚህ ነበር መጀመሪያ የሚሰሩትና ይሄን አይተሽ ነው እንግዲህ ይሄን ፋብሪካ ታቋቋሚ ይቻልሽው በርግጥ አሁን በእናቶች በጣም ባለሙያ እናቶች አሉ ይሰራሉ ግን ምንድነው መሰለሽ ይሄ ኢንተርናሽናል እንዲሆን አድርገን ነው እንትን ያልነው ማለት ነው ፋሲሊቲውን አሟልተን ነው ያሰብነው እንግዲህ ስለዚህ እስኪ ወደ ፋብሪካው እንሂድ ደግሞ ይሄን ካየን እሺ በርበሬ እና ጅንጅብል ምናምን ሸተኛል ማቀሞቻ በጣም ቤቱ ዘመናዊ ነው ማሽኖቹም ዘመናዊ ናቸው ይሄ መቀንጠሻው ነው ይሄ ማሽኑ የሚቀነጣጥሰው ስለዚህ እጅ መቀንጠስ ምናምን ሰው የለም ማሽን አርገሽ ተጠቅላላ ደስ ይሄ ደግሞ ማበጠሪያ ሁሉንም አይነት 5 አይነት ማበጠሪያ ነው ያለው እዚህ ላይ ከትንሽ እስከ ትልቅ የምትሰጪውን ነው የሚያወጣው አበጥሮ አጽድቶ ለቅሞ ዋው ያወጣልሻል ማለት ነው ይሄስ ምንድነው ዝንጅብል እዚህ ነው የሚታጠበው ዋው እዚህ ያጥበዋል አጥቦ ልጦ መሰለኝ የላጠው ነገር ያየው ነው አጥቦ ልጦ ፈጭቶ ነው ወይስ ይሄ አጥቦ በኮምቤር አማካኝነት ወደ ወፍጮ ይወስደዋል ማለት ነው ዋው እስማም ዝንጅብል ተወደነኝ ስታው ራሱ ደስ ሲል ዋናው ይሄ ይላል ማለት ነው ማድረቂያ ይገባል ማለት ነው ኦኬ ስለዚህ የሚጣል ነገር የለም ኦኬ ስፓይሲ ነገር ይሸተተኝ ነው ይሄ ደግሞ እርድ ነው ይሄው ይሄ እንግዲህ እዚህ ፈጨውና ወደዚህ ፈጭቶ ወደዚህ ልኳል ይሄ እርዱ ነው እርዱ ብቻ ነው በንጹህ የተዘጋጀ እርድ ስለዚህ እርድም ቅመማ ቅመም እዚህ ነው ሁሉ ነገር እዚህ ነው የሚሰራው በጣም ነው ደስ የሚለው ደግሞ ትኩስ ዋው ምንድን ነው ያለው ጠቅላላ 30 አይነት ቅመማ ቅመሞችን ነው የምናወርደው በርበሬን ጨምሮ ምጥኖች አሉ ቅመማ ቅመሞች አሉ እርድ አለ እንደምትመለከቱ ንጹህ እርድ አለ የተቀመመ እርድ አለ ለምንድን ነው ደብረ ብርሃን ፋብሪካው እንዲመሰረት ያደረግሽው ለአዲስ አበባ ቅርብ በመሆኑ የምታመጫቸው የእህል አይነቶቹ የጥሬ እቃዎቹ ከየት ነው የምታመጫቸው እዚሁ ሜድን ኢትዮጵያ ከዚሁ ሜድን ፍሮም ኢትዮጵያ ነው ኦልራይት ስለዚህ እዚሁ ነው አምርተሽ እዚሁ እንትን ነው የምታረዩ ማለት ነው የት ነው አሁን ያሉት እነሱ ምርት ክምችት ክፍል እንሄዳለን ኦኬ እሺ ይሄ የእህሉ ክምችት ነው ጠቅላላ በርበሬው ቅመማ ቅመም ጠቅላላ ያው የፕሮዳክት ስም ሄዋን ስፓይሲ ነው
ግን ደግሞ በጣም ደስ ያለኝ ከድንጋይ ወፍጮ እስከ ዓለም ሼልፍ ይላልና የት አገር ነው ታከፋፊ ፕሮዳክቶቻችን በሁሉም ዓለም ነው የሚከፋፈሉት ከዚህ በኋላ ማለት ነው። ከሐምሌ 1 ጀምሮ ማከፋፈል እንጀምራለን። ኦልሬዲ ሳምፕሎች ወስደው ከኛ ጋር ፊርማም የፈጸሙ እንትኖች አሉ፣ ካምፓኒዎች አሉ። በራሳችንም ደግሞ ስቶር የተከራየንላቸው ሀገሮች አሉ እና እንግዲህ የኢትዮጵያ ምርት በኩራት እንዲወጣ ነው የምንፈልገው። ስለዚህ ሁሉም ቦታ ነው ያለውና አማዞን ጋር ኤቭሪቲንግ አርገን እናገኘዋለን ማለት ነው። ስፓይሲ ደስ ይላል በጣም እንደ ሀገር በጣም ትልቅ ኩራት ነው። በጣም እውነት ነው። እግዚአብሔር ይመስገን። ሌላው ደግሞ ፕሮዳክትሽ እዚህ ሀገር የት ነው የሚሸጡት? ያው እንግዲህ ከአንድ ወር በኋላ ይጀምራል የሚጀምረው ኢትዮጵያ ውስጥ። ይሄ ደግሞ ምንድነው? ደስ ይሄ ምርት የተመረቱ ምርቶች ማከማቻ ነው። ማከማቻ የተመረቱ ቁጭ የሚቀመጡበት ማለት ነው ከተመረተ በኋላ። ዋው በጣም በደንብ ጥንቅቅ ብሎ የተሰራ ነው። በጣም ደስ የሚለው። ፕሮዳክትሽን ዓለም አቀፍ ነው የምታከፋፍዪው እና እንዴት ነው ጥራቱ የሚረጋገጠው? የት ቦታ ነው የሚረጋገጠው? ጥራቱ የሚረጋገጠው ያው በላብራቶሪ ነው። ገና ከጥሬ ዕቃ ጀምረን ነው ላብራቶሪ የምንወስደው። በላብራቶሪ አማካኝነት ስለሆነ እንግዲህ ደግሞ ላብራቶሪ ክፍላችን አስጎበኝሻለሁ። ጥራቱን ደረጃውን በደንብ የሚታይበት ቦታ ማለት ነው። ሰላም እንዴት ናችሁ? ሁሉ ሰላም? ሁሉም ሰላም። ማን ልበል ስምህን? ኑርልኝ ይባላል። ሰላም ነው። ምን እያደረክ ነው? እንዴት ነው? እኔ እዚህ የመጣሁት ስጠይቃት እንዴት ነው የጥራቱ ደረጃ እንዴት ነው የሚረጋገጠው ብያት ነበረና እሱን እስኪ ንገረኝ። የጥራት ደረጃው እንግዲህ በሁለት መንገድ ነው የሚረጋገጠው ማለትም በሁለት ላብራቶሪ ማለት ነው። አንደኛው በፊዚኮ ኬሚካል ላብራቶሪ ነው፣ ሁለተኛው ደግሞ በማይክሮ ባዮሎጂ ላብራቶሪ ነው። አሁን የምንገኝበት ክፍል ፊዚኮ ኬሚካል ላብራቶሪ ነው የሚባለው። እየሰራን ያለነው እሱን ነው ማለት ነውና ስለዚህ በዛች ያቺ ውስጥ ቅመሟ እዛ ውስጥ ነው ያለው እያጣራ ነው። ሳምፕል ወስደህ ሳምፕል ከፕሮዳክሽን ወሰድ እዚህ ጋር በደንብ ዲዞልቭ እንዲሆን የሸከር ትባላለች እና እሷን ነው እየሰራ ያለው። በጣም አሪፍ ማየት ይቻላል። ቀረብ ማለት ይቻላል እንዴ? በጣም ይቻላል። ማሽኖቹ በጣም ረቀቅ ያሉ ናቸው። በጣም ደስ ይላል። የምንድን ነው ሞይስቸር ነች። ኦኬ እሷ ምንድን ነው እየረካት ያለው አሁን? ሚክስ ሳምፕል ነው ለዚህኛው ማሽን እና ለዚህኛው ማሽን እየረካት ያለው። ኦኬ እና በደንብ እንዲዋሃድ ይህች ማሽን ታግዘናለች ማለት ነው። እዚህ ሁሉ ፕሮሰስ አልፎ ነው እንግዲህ ሔዋን ስፓይሲ ጣዕሙን ልቀምሳሌ ነው። ውድድር አለኝ፣ አወዳድራቸዋለሁ። እኔ ነኝ ውስጥ የማደርገውና የእነሱን የሰሩትን ምግብ የሔዋንን ስፓይሲ ቴስት ተጠቅመው ነው የሚሰሩት። ስለዚህ የእነሱን ምግብ እስከምመገብ ጓጉቻለሁ። እኔም ጓጉቻለሁ። እሺ እንግዲህ ዛሬ የሚጣፍጥ ምግብ የሚሰሩ ተወዳዳሪዎች አሉ። በዚህ ሁለት ተወዳዳሪዎች አሉ። በሔዋን ስፓይሲ የተዘጋጀ ነው። ያው የእነሱ ሙያ ብዙም አይታይ፣ ምክንያቱም ኦልሬዲ ስፓይሲው የተቀመመውን አይተነው እንዴት እንደተቀመመ ኦልሬዲ የጣፈጠ ነው እና ሙያቸው እስኪ በጣም ከባድ ነው የሚሆነው። እዚህ ዳኞች አሉን። እንግዲህ ስማችሁን እስኪ ያስተዋውቁ። እኔ ብሩክዚት ይባላለሁ። ወደ 30 ዓመት የመብላት ልምድ አለኝ። 30 ዓመት? ከዛ በላይ ስለዚህ በቀላል ነው ለዳኝነት ማለት ነው። በጣም አያያዛች ይለያለሁ። ሔዋን ቀደም ወርቅ። ፌቨሪት ምግብሽ ምንድን ነው? ሽሮ። በጣም ነው የምታጣፍጭኝ። በጣም ማን ልበል ስምን? እሺ እኔ ብሩክ ኒውስ እባላለሁ። ታዘባቸው ተብዬ ተጠርቼ። ያንተስ ሙያ ምንድን ነው ግን? እኔም ምግብ ላይ በጣም ጎበዝ ነኝ። ስትበላ ነው ወይስ ስሰራ በጣም ጎበዝ ነኝ እና ካያያዛቸው ነው ምዳኛቸው። ለዛ ነው ያው በኒውስ ነው የምናውቅህና በደንብ ነው የምትዘግበው። ስለ ምግብ ስትመዘግብ አላየንም እስካሁን። ሼፍ ነው የሚሉኝ፣ እንደውም እኔ ሙያዬን ደብቄው ነው እንጂ ሼፉ ነው የሚሉኝ። ስለዚህ እስኪ አሁን ዛሬ እናያቸዋለና ብዙዎች ካልተወዳደርን እያሉ ጦርነት እየፈጠሩ ነው። እኛ ግን ዝም ብለን እዚሽ ጋር በጣ አድርገናታል። አንቺ እጣውን እያነሳሽ ስም ትጠሪልናለሽ። መጀመሪያ የሚጠራው በዚህ ይመጣል፣ ሁለተኛ ላይ የሚጠራው በዛ ይመጣል፣ ሶስተኛ የሚጠራው በዚህ፣ አራተኛ የሚጠራው በዚህ ማለት ነው። ስለዚህ እጣውን ላስነሳሽ። እሺ እኔ ላይ ማነሳው እጣ አንቺ አንስተሽ ስም ማንበብ ነው። ወይኔ እንግዲህ መልካም እድል። ያደሽ ካሌብ መስፍን
ግን አንጎ ስፖርታዊ ጨዋነት ሊዲያ አይ አሪፍ ነው። በቃ አሪፍ ነው ያወጣሁት ማለት ነው። የመጨረሻ ዮሐንስ ተሾመ ደንዳሾ ሙያ እንዴት ነው ግን? ብዙዎቹ የሚቀርቡኝ ለምግብ ነው። አብዛኛው ከወንዱ ጭምር የሚቀርቡኝ ቤቴ ነው የምበላው። ውጭ በልቼ አላውቅም። ጭራሽ ዋው! ታስታውቃለህ። ምንድን ነው የምትወደው ምግብ የምታበስለው ምንድን ነው? ቤት እንዶሚ እንትን ፓስታም ሽሮም በጣም ጎበዝ ነው። ስለዚህ ዛሬ እኮ የምናሳየው ሽሮና ጥብስ ነው። ስለዚህ ስጋ እንኳን ያደግንበት ነው። ተወዳዳሪዎቹ እንግዲህ ዝግጁ ሆነዋል። ግን ሽልማታችሁ ምንድን ነው ብሩክ? እንግዲህ ፉክክሩን በደንብ እንዲያጧጡፉት ስለምንፈልግ ሰርፕራይዝ ነው ሽልማቱ። መጨረሻ ላይ ነው የምንነግራችሁ። በቃ ስለዚህ በደንብ በርታችሁ ለማሸነፍ ሞክሩ። ተወዳዳሪዎች ማወቅ ያለባችሁ ነገር ከሔዋን ስፓይሲ የቀረቡት ግብአቶች ጠቅላላ መቅረት የለበትም። ኩክ ከምታረጉት መቅረት የሌለበት ነገር አንድ ነገር የለም። ሁሉ ነገር ነው ኩክ ማድረግ ያለባችሁ። እሺ፣ ስለዚህ ጀምሩ። 15 ደቂቃ ነው የተሰጣችሁ። ጀምሩ። አልበዛም? 15 ደቂቃ በዛ? እሺ፣ ከዛ ለተባበርሽ ባሉ ሁሉም ተከታትፎላችኋል። ችግሩ እሱ እኮ ነው። ዘይቱ ይሄ ነገር ቶሎ ይግላል። ግን ከቲማቲም የጀመርከው? አዎ። ሽሮ ለመስራት ሽሮ እናድርገው እንዴ? ስጋው ላይ ዘይት ቀድመሽ ችግር የለውም። እኔ በብዛት ግን ከሽንኩርት ጀመረ። በነገራችን ላይ ዝም ብለው ነው የሚለፉት ሽሮ ለመስራት። ይሄው ዘይት አደረኩ። ያለ ምን ላድርግ? ዘይት ይፍላሽ። ሽንኩርት አደረጋለሁ። በነገራችን ላይ ባልዲ ማለት ነው ምንም እንዳይቀር ብለሻል። አዎ ምንም እንዳይቀር ሽሮ ነው የሚጠቀመው። አይገባውም። በደንብ አስረጅ። ምንድን ነው ያንቺ ቃጠሎ ነው? የስጋ እርጥብ አደረገችው እሷ። ምንድን ነው ይሄ ነገር አልገባኝም። እኔ ማላውቀውን ነገር ነው እዚህ እየሰሩ ያሉት። ሽሮ ከምንድን ነው የሚጀምረው ታዲያ? ሽንኩርትና ቲማቲም አብሮ ነው የሚገቡት። ጓደኛሞች ናቸው። አይለያዩም ብዬ ነው። እንጀራ ቢባል ማለት ነው አንድ አይነት ያለው እንጀራ ነበር የሚጋግሩት። ምን ላድርግልሽ? አልቀላቀልኩትም። ተለቅሞ ይወጣል። እልሽ ባሎች ሁሌም ከሚስቶቻቸው ጎን ሲያበስሉ መቆም እንዳለባቸው ለማሳየት ነው። እኩል ማብሰል አለባችሁ። እንዴት ነው? አረር በጣም ያበደ ሙድ ላይ ነን እኛ። የመጣ ነው። በቃ ሌላ ሌቭል ላይ ነን እኛ። በርበሬ ሽንኩርት ፍለጋ የለም። ይኸው ሽንኩርት የለማ። ጥብሱ ላይ ምን እናድርግ እንዴ? እኩል እኮ ይሰጣችሁ። የለም፣ እዛም የለም። አጣው። ማብቃቃት እኮ ነው። ሽንኩርት የከታፊው መጠየቅ አለበት በሕግ። እዛው እየከተፍኩ ነው። በእውነት ቲማቲሙ አይኑን አፍጥጧል በጣም። አንቺ ግን ወይ የለኝም። ምን አመሳሰልሽ እራሱ ስታመሲ ሳማሲ ጎበዝ ነሽ። መስራት አትወጂም። ባቢ ግን እጅህ ውስጥ በጣም እየከተፍክ ነው። ቢያንስ ክደ ነው ስራበት። እጅህን አልፈቀደችም። እሷን ነው መከተለው እኔ ሲከተል በደንብ ይመስላል። ግብረ አበር አለኝ። በእሷ ነው የሚሄደው። ምን ላድርግ? ይኸው ያልነካው ማንኪያ ግን የለም። አንተ አርግበት። ይሄ ይሻላል። ሽሮ ላይ እርድ እና ግን ምን እናርግ ታዲያ? ይሁን። እንዴት ነው ሂደቱ? ዳኞች አያያዛቸው ቆንጆ ነው። እኛ አሁን በደንብ ዲሲፕሊን አንጻር ነው እያየን ያለነው። የምግብን ክብር ጠብቀው የሔዋን ስፓይስን ጣዕም አጉልቶ የማውጣት ያፍጦ የተሰራውን ቅመም በትክክል ያዳናት ማርያምን እኔ አይደለም ኢትዮጵያዊ ባህል እንፈልጋለን። 10 ደቂቃ ነው የቀራችሁ። ቅመሰው። አይ ኦ ማይ ጋድ! እንዴት ነው
ስጋ አለው ጨው የለውም። እሺ 3 ደቂቃ ቀርቷቸዋል። 3 ደቂቃ ወይኔ አዳግም ጎበዝ ነሽ ማለት ይመስላል። ሲቀመስ ግን ሲያዩት ያምራል። ሲቀመስ ነው ዋናው። ይሄ እንተክተክላሽ ይሄ እንዳለ ነው እንትን ብሎ ነው ጠፍቶ እንዴት ነው እዚህ ግሩፕ 2 ደቂቃ ቀርቷቸዋል። ኧረ ያዳ አውቀሽ ነው መረቁን የምታበዢው ማርያም አይደለም መረቁን እነሱ ደግሞ ሽሮ ላይ ግን አይገባም። ትችያለሽ ነኝ ሙያ ነው በእናንተ ያበረታሽ ነው እኮ እሺ እየቀመስክ ነው የምትሰራው። አሪፍ ነው ያለኸው። እያጣጣመ በፍቅር እያጣጣመ ነው የሚበላው። ይሄ አሪፍ ነው። አሪፍ ሼክ ሳይሆን አይቀርም። እሺ አንድ ደቂቃ ልጨምርላችሁ። እኔ ግን አማስለላት ቢያንስ ጥብሱን ዘጋ ነው እኮ ጨረስ ነው። ከላይ ባና ጨምሮ አጓጉሎብኛል። ከዩቲዩብ ነው የምትሰራው እንጂ ልጅ ብቻዬን ነው እየተወዳደርኩ ያለሁት። ህዝቡ ይወቀልኝ። እየሰማችሁ ነው ተወዳዳሪዎች። 2 ገበታ አዘጋጁ ለዳኞቹ የሚቀምሱበት። ተወዳዳሪዎች ልቆጥር ነው። ቆይ ከ1 እስከ 10 ልቆጥር ነው። የኛ ሽሮ ፍሪዝ ሆኗል። ቆይ 1 2 ገበታ አቅርቡ። እንጀራውን እሺ እንጀራ ላይ አርገናል። አዎ ገበታ ላይ እንጀራችሁን አቅርቡ። 2 3 4 5 ማውጣቱ ነው የሚቆጠረው። በቃ 6 አቆማለሁ ካለዛ 6 ግን ዳኞቹ ጣም ያውቃሉ። አንድ ላይ ነው ሽሮና እንትን ሽሮ ለብቻው። እሺ 8 9 10 ቀድሞ የጨረሱት እነሱ ናቸው። ስለዚህ አስቀምሱ ለዳኞች። እሺ ዳኞች እንግዲህ ያው 2 ያቀርቡት አንዳንድ ጉርሻ እንድትቆርሱ ነው። እኔ መጨረሻ ላይም ቀምሳለሁ። ከጣፈጠንስ መጨመር አንችልም? ይቻላል። ምንም ችግር አለ። ሞልቷል። ስለዚህ እንጀምር። እስኪ ቅመሱ። ቀምሰን ነው ገና ካቀራረቡ አስተያየት መስጠት አንችል? አዎ ይቻላል። እሱ 1 ነጥብ ነው። ካቀራረቡ ነው 1 ነጥብ። አዎ ከፍትፊቱ ፊቱ ይባላል አይደል? ይሄኛው ቡድን እንግዲህ ከፍተኛ ርብርብ አድርጎ ምግቡን አቅርቦልናል። ይሄኛው ሽሮ ነው። የሄዋን ስፓይስ የምጥን ሽሮን ተጠቅመው ሰርተዋል ብለን ተስፋ እናደርጋለን። እንዴት ነው የተጠቀሙት የሚለውን የምናይ ይሆናል። እኔ ልጀምር? አዎ ብሩክ ጀምር። እኔ በህይወቴ ለመጀመሪያ ጊዜ ጥብስ ሲጓጉል በእናንተ አየሁ። ጭቅጭቃችሁ በዛና አይ ቲንክ እሱ መሰለኝ ያጓጎለው። ከእናንተ ቆንጆ ኳሊቲ ያየሁት አንድ ነገር ነው። ባቢ ቀና መልስ ነው በስራማ አትፈር። ቅድም ግን ብሏል እኮ ከባሎች ከሚስቶቻቸው ጎን መቆም አለበት ብሏል። ያው ቆሟል። ያዳንዶን ብቻሽን ከዚህ በላይ የሱም ጭቅጭቅ ችለሽ በመስራትሽ ለኔ አሪፍ ነው ብዬ ነው የማስበው። ባቢ አይን ኮንታክት is very important so አይኑን እያየው በቀጣዩ ሞራል ቀምሶ ሰማይና ልሙት እና ኳሊቲ ሌላ ያየሁት ምንድነው የድሮ የኖርንበትን ከጎረቤት መዋስ የምትለዋል ሊዋስ መጥቶ ነበር መሃል ላይ ፊት ነስታችሁትን አላቅም ተመለሰ እና ያቺን ኳሊቲ አይቼ ይባል እና ሌላ ከዚህ ላይ ሚጥሚጣ ነው ቆንጆ ጥብሱ ላይ እኔ ጨረሰ ሄዋን ካንቺ ደግሞ ለኔ በጣም ቆንጆ ነው። የለም አሪፍ አንድ ስጋው ያለ መብሰል ነገር አይቼበታለሁ። ስለዚህ የመዘናጋት ሌላው ደግሞ እንትን ቃሪያውን ያደረጉበት ሰዓት ትንሽ ቀደም አለ። ምክንያቱም ቃሪያ እኛ ሼፎች ስንሰራ ብዙ ጊዜ ቃሪያው መጨረሻ ላይ ነው የምናደርገው። ስለዚህ ቃሪያው መብሰል የለበትም ጣዕሙን ለማግኘት። ያንን ችግር አግኝቻለሁ። በተረፈ ከሞላ ጎደል ጥሩ ነው። ሽሮን ቅመሱ። ከባድ ነው። ምን ነው ይጣፍጣል ወይስ? ምክንያቱም ምንድነው የሽሮው የምንም አይነት ኮምቢኔሽን አልሰሩበት። ሄዋን ስፓይስ በራሱ ሽሮ በጣም ይጣፍጣል። አላበሰሉትም። እርድ አብዝተውበታል። ኮምፕሊትሊ አሳፋሪ ናቸው። አሳፋሪ ናቸው። እንግዲህ የእናንተን አስተያየት ሰምተናል። ዳኞቹ ያሉትን ብለዋል። አሁን ደግሞ ወደ ሁለተኛው ተወዳዳሪዎች ነው የምንሄደው።
ሁለተኛ ተወዳዳሪዎች ምግባቸውን አቅርበዋል። ይሄን ቅመሱና እንግዲህ ደግሞ እንሰማለን። እስኪ ከጥብሱን ጀምር። አዎ ከጥብሱ ጀምር። ዋጥኩት አንተ ዋጥኩት በግድ። ብሩክ እስኪ ጀምር። የጥብሱ ጣዕም እንዴት ነው? እውነት ብዙ አድካሚ ነበር። ስጋው ለማግኘት በጣም ይከብድ ነበር እውነት ለምን። ከዛም አድማጮች አስተያየት ሰምቻለሁና ስትሰሩ በጣም ቆንጆ ነበራችሁ፣ ታምሩ ነበር። አልፎ አልፎ እየወደቀብን እንደ ቴኒስ የምትመታው ነገር ነበረ። ዝምታችሁ ግን አንዳንዴ ያስፈራል። እነሱ ቢያንስ ቢጨቃጨቁ ሰው እንዳለ ፊል እናደርጋለን። እናንተ ጋር ኮምፕሊትሊ በቃ ዝምታ ነው እና ለመጨቃጨቁ መርጣለሁ ከእናንተ ዝምታ። ዲሲፕሊናችሁ ግን ደስ ይላል በጣም። ለምግቡ ግን ከነሱ ይሄ ይሻላል ለኔ። ሽሮ ይቀመሳ። እሺ አይ ጥብሱ ይጣፍጣው ተባለ። ሽሮ ደግሞ እሷን ይሰራችሁ። ይዊ በጣም ቆንጆ ነው። አሪፍ ነው በደም ብሩክ እስኪ ብላና ደግሞ ንገረን። ስርዓት ባለው መልኩ ከመጀመሪያ ጀምሮ እየከደኑ ምን እያሉ የጠበሱትን እያየን ነበር። ውጤቱም በጣም ቆንጆ ነው። የእርዱን ቴስት እዚህ ጋር አግኝተናል። ምክንያቱም አንድ ሄዋን ስፓይስ የቅመሞቹን ጣፋጭነት በተለያዩ ምግቦች ላይ ማየት ስለሆነ አንድም የእርዱን ጣዕምና ያሰራራቸውን ብቃት ያየንበት ነው። ቃሪያውንም በአግባቡ ተጠቅመውታል። ከሞላ ጎደል በጣም ቆንጆ በጣም ቆንጆ። ወደ ሽሮ ደግሞ እንሂድ። ወደ ሽሮ በጣም ደጋግሞ እየበሉት ነው። ጥብሱን ወደውታል ማለት ነው። ደጋግሞ እየበሉት ሰዎች። ወደ ሽሮ ደግሞ እየተጎራረሱ ዋው ነው። አረረ ሽሮ በጣም ይጣፍጣል ተብሏል። ቅድም ምንድን ነው የሰጣችሁ እንዴ? ሽሮ ግን ተወዷል። እኔ ራሱ ልቀምሰው ነው። አረረ ሽሮን እንደዚህ እየበሉ ስላየዋቸው በደንብ እንዳበሰልሽው አይቻለሁ። በደንብ ሊገሉን በማይሆን ነገር እነዛ ውርድ ነው የሚለው። በጣም አንደኛ ነው። ስለዚህ ለውጤት ተወያይተው እስከሚመጡ ትንሽ ደቂቃ ተመልሰን መጥተናል። እንግዲህ ዳኞቹ ተወያይተው ተማክረው እዚህ ደርሰናል። ያው እንግዲህ አሸናፊዎቹ እዚህ መሶብ ላይ ነው ያለው። የተወዳዳሪው ያሸነፉበት ሰሃን እዚህ ነው ያለው እና እንግዲህ ለተወዳዳሪዎች መልካም እድል እላለሁ። ሽልማቱ እንግዲህ ምን እንደሆነ እስካሁን አላወቅም፣ አልተነገረንም። እንግዲህ ከነሱ አንደበት እስኪ እንስማ ሽልማቱ ምን እንደሆነ። እሺ መጀመሪያ ሶስታችንም እንቁ። እንግዲህ ተወዳዳሪዎቻችን የሰሩልንን ምግብ ቆንጆ አድርገን አጣፍጠን በልተነዋል። ነገር ግን እኛ አጣፍጠን የበላነው ሁላችንም ለተሸናፊም ለአሸናፊዎችም ስፓይስ ይዛችሁ የምትሄዱ ስለሆነ እሱም እንደ አንድ ሽልማት ስለሆነ አንዴ ሞራል ይሰጥልን። አንድ ነገር ነው። አሁን አሸናፊዎቹ የሚሸለሙት ነገር አሁን እዚህ ጋር ከተነጋገርን በኋላ የሄዋን ስፓይስ መስራች ሄዋን ቀለመወርቅ ሰርፕራይዝ አለኝ አለች። እኛ ደግሞ ምንድነው ምናምን ላሸነፉት ልጆችማ እንደዚሁማ አይሄዱም፣ ለየት ያለ ሽልማት ሸልማቸዋለሁ ብላለች። ይሄንን የሰርፕራይዝ ሽልማትና እንደዚሁም ደግሞ እዚህ ስለመጣችሁም ልታመሰግናችሁ ትፈልጋለች። ወደ ሄዋን። አመሰግናለሁ፣ በጣም አመሰግናለሁ። ይሄን ሁሉ ሰዓት ቆይታችሁ ከኛ ጋር ስላደረጋችሁ በጣም እናመሰግናለን። ሁላችሁንም እግዚአብሔር ያክብርልን። አሁን ግን ሽልማቱ የ100,000 ብር ሽልማት ነው። እሺ ሄዋን በዚህ አጋጣሚ እናመሰግናለን። አሸናፊዎቹም ከወዲሁ እንኳን ደስ ያላችሁ። እኔ ግን አንድ ለየት ያለ አሰባለኝ። ተሸናፊዎቹ እንደዚሁ መለቀቅ የለባቸውም ብዬ አስባለሁ። ይሄን የመሰለ ስፓይሲ ጣዕሙን ከዚህ በላይ ማውጣት እየቻሉ በራሱ ጣዕም ያለውን ስፓይሲ ስላላወጡ ከካሜራ ጀርባ ቢቀጡ ይፈርድባቸው ብዬ አስባለሁ። እና ትንሽ ሙያ ነበር ከእናንተ ይጠበቅ የነበረው። ተሸናፊዎቹን የማወራው ማን እንደሆነ ያው ውስጣችሁ ያውቃል። ከዚህ ስህተታችሁ ተማሩና ለቀጣይ ደግሞ ሄዋን ስፓይሲን ይዛችሁ ስትሄዱ አሻሽላችሁ ቀጣይ ወደ ላይ እንደምታሸንፉ ተስፋ አደርጋለሁ። ዳኞች እንግዲህ የሚሉትን ተናግረዋል። አሸናፊውን ለመግለጽ እንግዲህ አሁን ቁጥር ቆጥራለሁ ማለት ነው። 1 2 3 ሄዊ እናንሳላችሁ። አሸናፊው እንግዲህ ባለዚህ ነው። ሽሮ ሊተርፍ አልቻለም።
ሊተርፍ አልቻለም። ጥብሱም በግሩም ሁኔታ ተበልቷል። ስለዚህ አሸናፊዎቹ እነ ካሌብና ሊዲያ ናቸው። እንኳን ደስ ያላችሁ። የ100,000 ብር አሸናፊ ሆናችኋል። እንግዲህ ተሸናፊዎቹ አሁን ወደ ቤታችሁ ሂዱ። ባይ ባይ። ምንም ሳታወሩ ባይ 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 ባይ። ዳኞቹ ተጨማሪ የሚነግሩን ነገር ስላለ እስኪ ከዳኞቹ ደግሞ እንስማ። እሺ እንግዲህ ለአሸናፊዎች እንኳን ደስ ያላችሁ እያልኩ ይሄኛውን ነገር ለመንገር ደግሞ ከዚህ መድረክ ላይ እወርድና እዚህ ጋር እንደምትመለከቱት ሄዋን ስፓይስ ኃላፊነቱ የተወሰነ የግል ማህበር አንድ ትልቅ የተባለ ቻሌንጅን አዘጋጅቷል። የመጀመሪያው ቻሌንጅ እና የ100,000 ብሩን ቻሌንጅ እዚህ ጋር እንደምትመለከቱት አሸንፈውልናል ማለት ነው። ስለዚህ በድጋሚ እንኳን ደስ ያላችሁ በሏቸው። የ100,000 ብሩን ማለት ነው። እዚህ ጋር እንደምትመለከቱት ግን ሌላ የ1 ሚሊዮን ብር ቻሌንጅ ለመላው ኢትዮጵያውያን እናቶች ቀርቦላቸዋል። ብዙ ቪው ላገኙ ሰዎች እንግዲህ ይሄ የ1 ሚሊዮን ብር ሽልማት በደረጃ የሚሸለሙ ይሆናል ማለት ነው። አንደኛ ለወጣ 500,000 ይሸለማል። እንደዛው እያለ ቀሪው 500,000ም ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እያሉ ለወጡ ሰዎች የሚሰጥ ይሆናል ማለት ነው። ይሄንን ቻሌንጅ ሄዋን አብስራለች። እናመሰግናለን። እናቶችን የሚያበረታታ ነገር ነው። ደስ ይላል። ኦኬ ሄዋን ስፓይስ የነገረችን ዜና በጣም ደስ ይላል። በተለይ ለእናቶች የሚያበረታታ ነገር ነው። በጣም እናመሰግናለን። እንግዲህ እናቶች በየቤታችሁ ናችሁ የሄዋን ስፓይስ የተጠቀማችሁ ኮንቴንት እየሰራችሁ እንግዲህ ቻሌንጅ ሰጣችኋለች። ስሩ። ቅዳሜ ከሰዓት ፕሮግራማችን ይቀጥላል። ባይ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።